በስርጭቱ ረገድ እንግዲህ አዲስ ክብረ ወሰን ነው። ከዚህ በፊት ዲፖዚታችን ትሪሊዮን ደረሰ ብለን ስናከብር ነበር። በአንድ አመት ውስጥ ብቻ የኢትዮጵያ ንግድ ባንክ ሊሰጥ ያቀደው ብድር 1.1 ትሪሊዮን ይደርሳል ማለት ነው በቀጣዩ አመት። ይሄም ከዘንድሮ የ68% በላይ እድገት ሊኖረው እንደሚችል ታሳቢ ያደረገ ነው። ስለዚህ ደንበኞቻችን ሰፊ እድል አለ። ኢትዮጵያ ንግድ ባንክ ኑ ማለት ነው ፈልገው በዚህ በኩል ያዋስ ለማስቀመጥ ብቻ ነው ሳይሆን ለብድር መምጣት ይቻላል። እንግዲህ በዚህ አጋጣሚ ብድር ከዚህ ቀደም የነበረው የተወሰኑ ትልልቅ ተበዳሪዎች ቀደም ብሎ ያው የመንግስት ተቋማት በኋላም ትልልቅ ነጋዴዎች ብቻ ነበሩ። አሁን በሁሉም ዘርፍ እጅግ በጣም ብዙ ተበዳሪዎች ለማፍራት ችለናል። ዘንድሮ ብቻ በዲጂታል ቻነል በተለያዩ መንገድ ለትንንሽ ተበዳሪዎች ሌላ ጊዜ ተበዳሪ ለማይባሉ ወይንም ለብድር አክሰስ ላልነበራቸው ወደ 1.7 ሚሊዮን ተበዳሪዎች ብድር ማግኘት ችለዋል። በቀጣይ እንግዲህ ይሄ ቁጥር ከዚህ እጅግ በጣም ከፍ እንዲል እናስባለን። በመካከለኛ ደረጃ ያሉት እንግዲህ እና ከፍ ያሉት የዛሬ 6 አመት የባንካችን አጠቃላይ ተበዳሪ በነጋዴ ዘርፍ ከ10 ሺህ አይበልጥም። በኮንዶሚኒየም ወደ 140 ሺህ ገደማ ነበረ። አሁን ያንን ቁጥር በየአመቱ በ100 ሺህ በላይ ለማሳደግ ባንካችን ምኞት አለው። ነጋዴ የሚባለው ማለት ትንንሽ በማይክሮ በዲጂታል የምናበድራቸው ግን ቁጥሩ በሚሊዮኖች እየሆነ ይሄዳል። በተለያየ መንገድ እየሄድን ነው። በሲቢ በጀ ገበያ ውስጥ አሁን በተለይ በደሞዝተኞች እየታወቀ ነው። አሁን ደግሞ ኢትዮጵያ ንግድ ባንክ ጋር ሂሳብ ያላቸው ደንበኞችን መሰረት ያደረገ ከሞባይል ባንኪንግ የሚሰጥ አዲስ የዲጂታል ብድር ከሰሞኑ ስራ ይጀምራል። ቀደም ብሎ ፓይለት በሰራተኞች የጀመረ ነው። ከዛም አልፎ ያሉን ብድሮች በሙሉ በተለይ በሰነድ ምልልስ ላይ ብዙ ጊዜ ኮምፕሌን ይደረጋል። ደንበኞች የኮመርሻል ትልልቅ ደንበኞችም ትንንሾችም ከቤታቸው በዲጂታል አፕላይ የሚያደርጉበት ሶፍትዌር ለምቶ ኦልሞስት ፈተናውን ጨርሶ ወደ ደንበኞች ለሙከራ የገባ ስለሆነ ባንኮች ደንበኞቻችን የብድር ሂደታቸውን ሲምለስ የሚያደርግ ከዚህ ፊት ከነበረው ሁኔታ ከሰነድ ምልልስ የሚያቃልል በመሆኑ ይሄን የብድር ቮሊዩም በድምር ብርም በተበዳሪ ቁጥርም ለማስፋት ያለን ራዕይ ከጎናችን ሆነው ተበዳሪዎች እንደሚጠቀሙበት ተስፋ አደርጋለሁ። እንኳን ደስ ያላችሁ ማለት ፈልጋለሁ።